ወጥቶ እንትን ለትዳር የደረሰ የሱን ህይወት አይቶ ሪል አድርጎ በራሱ ህይወት ከእንትን ካለውማ ተውኝ። አሁን እኔ የምፈራው ማለት ነው አብርሃምን ይዘኑ ረፉ በቃ እንዲህ አይነት ስድብ አትሳደቡ፣ ነውር ነው የእውነት። ወንዶነና እሱ እንዴ ወንዶነሽ ነው እንዴ እሱ ማነው ሴት ልጅ የሚያንተን የሚለው ሴቶቹ አስቡ ተው። እኛ በራሳችን ነው በእናትሽ ነው የኔ ጓደኛዬ ነይ ግቢ እስኪ ገና ወልዳ አልጨረሰችም መሰለኝ እንዳይመጣብሽ ፈርተሽ እኔ ጋርም እንዲሆን ይመጣል የኔ ቆንጆ ናይ ነው ወልደ ዘንዳ ይሁን ብለሽ ወልጄ ላ ያልዘራሁት የኔ ቆንጆ ጤፍ ዘርቼ ጤፍ እንጂ ባቄላ ራስ አልችልም እናትዬ ማለት ነው። ያንን ጤፉን መቼ ቤቱን ፎሎ አድርገሽ ነው ጌም የምታደርጊው? አታይም ብለሽ ከሆነ አይሻለኝ እግዚአብሔርን አንወጫጫ ብሎ እውነት ነው ብሎ አላረኩም፣ አልዋሽም። እንዴት ነሽ ግን? ሰላም ነሽ? ጠፍተሻል። ኧረ አለሁ ምን እጠፋለሁ? ይኸው ከጠዋት እስከ ማታ እኔና መሰረት ዋይ ነው የምናደርገው እኮ ቤቱን። ምንድን ነው አንቺ መቼ ነው ከኔ ጋር ጌም? ደስ ይለኛል እግዚአብሔርን በሆነ ዛሬ እንደውም በኃይለኛው ነው የምጸልየው። ሄርሚዬ ይቅር ባይ እግዚአብሔር ምን አለን? እርስ በርሳችሁ ይቅር ተባባሉ፣ እርስ በርሳችሁ ተዋደዱ ብሏል። ይቅር በይ። እውነት ሀራም ያሳዝናል። እንዲህ እግሯ ስር ተደፍቶ ሲለምናን ምን ሆነሽ ነው አንቺ? ትቀበለው ስራት አንዴ ልንገርሻ፣ አብርሃም እኮ ዛሬ ይቅርታ ቢላት ነገ እኮ አንጀቷን ነው የሚጠባት። አሁን የመጨረሻ ነው። እኔ በነገርሽ ላይ እግዚአብሔር ምስክሬ ነው። ይቅርታውን ተቀብላ መቼም አብረው ባትሆን በጣም ፈቃደኛ ነኝ ከየትኛውም ሴቶች ጋር። ምክንያቱም ዛሬ እሺ ብሎ ተቀብሏት ነገ ደም እንባ ያስነባታል። የመጀመሪያው አይደለም መጨረሻ ነው እያለ አሁን እህትየው ማለት ነው። ዛሬ ይቅርታ ልጠይቃት ከሆነ ለምንድን ነው ሌላ ሴት? ያቺ ሴት እኮ ነው ፍቅር ናት አይደል እንዴ? አልፈልግህም ምናምን ስትለው እሷ ላይ ያመጣው አምኜሽ ነበር እኮ ነው ያላት። እንዴት ነው አንድ ሴት ልጅ ህይወቱ ላይ ኦኬ ሩታም ፈታዋት ይበል ህይወቱ ላይ ያለች አንድ ሴት ልጅ አምኜሽ ነበር ያላት። አይውልሽ እኔ ይቅርታ አድርጊልኝና እንደ ሰው ስተቱን አምኖ ይቅርታ አድርጋለች ትውጣ እንጂ በህይወቱ ትግባ ብዬ አልመኘውም። አብርሃምን በፍጹም ለምጠላው መናገር መሲ እንደ ሴት ይውልሽ ሰላምዬ እንደ ሴት እንደ አንዲት ልጅ እንዳለኝ እንደ እናት በጣም ነው ከዚህ በኋላ ላይ ሊጫወትባት የሚፈልገው አብርሃም። በጣም ታዝነኛለች ካሁን በኋላ ያለው ህይወቷ። እስካሁንም ሰው የምትሰማ ብትሆን ኖሮ አብረው ባልኖርሽ ነበር። ለልጁ ያልጠቀመ አብርሃም ለሄርሜላ ይጠቅማታል ብያለሁ። ይሄ እውነተኛ ፍቅር አይደለም። እልህ በቀል ነው እየተበቃቀሉ ያሉት እርስ በርስ እንጂ የምር እውነተኛ ፍቅር ቢሆን ከፍቅር ጋር እንኳን ያደረገው ነገር እንድትሸሸው ነው የሚያደርጋት። ውሻ እኮ ነው ያለው። አንቺ ካንደበቷ እግዚአብሔርን ነው የምልሽ። ይኸውልሽ ገና የ7 ዓመት አልሞላው ህፃን ለህፃን ልጁ ያልሳሳ ገና የመጀመሪያ ልጁ ያልሳሳ አባት ለስንቻ አይሆንም። በጭራሽ ውሻ አይሆናትም። አሁን ሩታን ለማስቀናት ነው እሷ እሺ ብላ ብትቀበለው ያቺን ሩታን ለማስለቀስ እሷን ለማስቀናት ነው። እሺ ሩታን ለማስቀናት ስትይ ምን ሩታ ፍቅር አለው ለሩታ? እሷ እንደዛ ብላ ራሷን ታሳምን ነው የሚፈልገው እንዴ? አላየሽም እንዴ ከፍቅር ጋር እንዴት ሲሆኑ እንደነበረ እኮ ቢሆንም እኮ አንቺ አሁን እያልሽ ያለሽው ሩታን ለማስቀናት ስትይ ሩታን እውነት አፍቅሯታል ነው አሁን እያልሽ ያለሽው? እንደ የድሮ የሚያፈቅራት ሩታ አብርሃም አፍቅሯት ነው? ይወዳታል እኮ እውነት ለመናገር ይኸውልሽ ሰላምዬ፣ እውነት ለመናገር አብርሃምን ነው ማየት ያልቻልነው። እንደዛ በእናገርም ሰምተሻል። ከፍቅር ጋራ የሆነ ያወሩት ሚስጥር አለ። ደግሞ እሺ እንደዛ ከሆነ አንቺ በምን ታውቂያለሽ? የአብርሃምን ስልክ አንስታ ፍቅር ይሄንን ጽፋ ቢሆንስ? ብዙ እኮ አለ እንዴ አብርሃም በቃ አናውቅም ብንል ነው የሚያዋጣን። ለምን ፍቅር አመጣጧ የምታውቂያት ፍቅርና አሁን ያለችው ፍቅር አንድ ናት። አክቷ ራሱ ሁሉ አይተሽዋል። አክቷ ራሱ ሁሉ የሆነ ለበቀልና ለሸር የመጣች ሴት ናት። ንግግሯ አንቺ እኮ ይኸውልሽ አይን ውሃውን ራሱ አይተሽ መለየት ከህይወቴ ይውጣ እቃውን እኔ ጋር ያለውን ይውሰድ አይድረስብኝ እኮ ልጁን አደባባይ ይዛ ነው የወጣችው። አንድ ሰው ፍቅር የሚያፈቅረው ሰው አሁንም እኮ አለች የማፈቅረው ሰው እሺ ነገር ስሙ
አንድ ነገር ልንገራቸው እዚህ ጋር ማለት ነው። ምንም አይነት ክርክር አንፈልግም። ሌላ ቤት ሄደሽ ክርክር መግጠም ትችያለሽ። ገባሽ? አይመለከተንም። ሄርሜላ ራሱ ስንት ጊዜ ነው ተከትላ ሄደችው ቤት ድረስ ልጁን ለማየት በሄደበት ሰዓት ምን ትሰራለህ እንዴ ሳትነግረኝ መጣህ ብላ እና ቀለበት አድርጎላት ምን እንዲላት ነበረ የምትጠብቂው? ቀለበት አድርጎላት እዛ ቤት ሂዶ ምን እንዲላት ነበረ የምትጠብቂው? ሳይናገር እዚህ ጋር ማለት ነው። እዚህ ጋር የሩታ አይደለማ አቋም የለውም። ታውራ እስቲ ተራ በተራ ያውሩ ታዋቸው ተራ በተራ ጉናቸው አልወጣለትም። ማማዬ እቺን እኮ እየተጫወተባት ነው። ተጠቀሚያ ያልወጣለት ከሩታ ይወጣለታል ብለሽ ነው ፍቅርና ነፃነትም ያላሉት? ናይና እኔ ከሩታ ያልኩሽ ከፍቅር አላልኩሽም። እኔ ስለ ፍቅር ማቆም ከነሱ ጋር የነበረው ፍቅር የልጅነት ፍቅር ይባላል። ሩታ እንዴት ሆነች የልጅነቱ? ፍቅርና ነፃነት የት ሄዱ? እነሱ መጫወቻ ናቸው። እነሱ ጋርማ እኮ ጨርሻለሁ አለ እኮ። አሁን በቀደም ራሱ አንቺ ትፈልግኛለሽ፣ እኔ ግን ለሌላ ጉዳይ ነው ያመጣሁሽ እንጂ ለፍቅር አይደለም አለ እኮ ተናግሯል። የልጅነት ፍቅረኛው ልትሆን አትችልም ሩታ። ናይኔ የመጀመሪያ አይናት ብሏል እሱ ራሱ እሷን ሁላችንም እኮ እያየነው ነው። ሁሉም ሴት ሲመጣ እኮ መድኃኒቴ፣ ሐኪሜ፣ አንጀቴ፣ ቁርጣቴ፣ ኩላሊቴ ማለት ልምዱ ነው ልጁ። ምን አዲስ ነገር አለው? ስለዚህ ሰላምዬ ማነው ጥፋተኛ እዚህ ጋር? እሱ ነው ህይወቴ ወጥቶኝ አያውቅም። እዚህ ሚዲያ ላይ በእነሱ ጉዳይ ስመጣ ሁሌ እሱን ነው መረግጠው። ለምንድን ታውቂያለሽ? እናት አለኝ እህት አለኝ እያለ በሴት ልጅ ላይ ነው የሚነግደው የሚጫወተው። ገባሽ? ከትናንት ወዲያ እንኳን ምንድን ነው ያለው? ሩታም ፍቅርም ሄርሜላንም ያመጣሁት ሚዲያ ላይ እኔ ነኝ አይደለም ሰው ቀበሌ አያውቃቸውም ያለ ጀግና ነው። ገባሽ? እንደዚህ ያለ ጀግና በእነሱ ላይ እየሰራ ምንድን ነው ያለው? እሱ እኔ የጠቀምኳቸው እነሱ የጎዱት። እስኪ ሩታም ሄርሜላን ነቺ ማናት ፍቅርም የተባሉት ይራቁት። እስኪ እንየው የቱ ጋር እንደሆነ ጉዳቱ። እስኪ እነሱም ጀግና ከሆኑ ሩታ ስሜት አለው ለኔ ካለች ስሜቱ ይጥራው። እስኪ ቆፍጠን ትበል። የሚያፈቅራት ከሆነ ፍቅር ጋር የሄደ ሄርሜላን አትናገሪ እሷን አቃጥልኝ የሚባል እንደዚህ አይነት ፍቅር አይተሽ ሰምተሽ ታውቂያለሽ? እኔ ይቅርታ አላውቅም። እኔ ለማፈቅረው ሰው አይደለም ላቃጥለው አይኑ ላይ እንባ ማየት አልፈልግም። እነሱ ግን እያስነባን ያለው እንዴ ለምን አንድነቱን አሚን አይሰሩለትም? አላውቅም። እኔ ምን እንደዚህ እንደሚያልፈሰፍሳቸው እኔም ግራ ገብቶኛል። ሴቶቹ ውስጣቸው አረስተዋል አሉ። ምኑን ነው የረሳ? ምኑን ነው የረሳ? ጎምዶ እዛ ግማሹን አስቀርቶ ነው እንዴ በግማሹ እየተንቀሳቀሰ ያለው? ታዲያውራል ፍሬው እንኳን ውሃው ልቡ እኔ ጋ ነው ስሜቱ እኔ ጋ ነው ካለች ሩታ ጀግንነቷን ታሳየኝ አርቃ ፈራሱ። ከዛ ያኔ እየተንፋቀቀ እንደኔ ቤት ይመለሳታል። ፍቅር ከሆነ ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ አብርሃም ማናቸውም ጋር እየተንፋቀቀ አይሄድም። ሁሉም ቢተውት ሁሉም ጋር አይሄድም። እንደሚመጡለት ያውቃል፣ እንደሚለምኑት ያውቃል። እነሱ ናቸው የሚሄዱበት እንጂ እሱ አይደለም እየሄደባቸው ያለው። ምናልባት ሩታ ጋር ልጅ ስላለው በልጁ ሰበብ ሊንኳተት ይችላል። ከዛ በተረፈ ግን ፍቅር ጋም ቢሆን የሆነ ፍቅር እኮ የሆነ ነገር ብታሳየው እኮ ተመልሶ ወደ ፍቅር ይሄዳል። በቀደም ነው እዚህ ጋር ስማራ እንደዚህ ጥርግ አድርጎ የህንድ ፊልም ነው የሰራው። ጥርግ አድርጎ ያደረገ እኮ ጀግና ነው እንጂ ፍቅር እዚህ ጋር ስማው ሄዳ እንዲ ጥርግ አድርጎ ያለ በዚህ አጋጣሚ አብርሃም ፍቅር የሰራችው እዛ ጋር ለሩታ ምናምንም ሳይሆን ለብዙ ሴት ነው ትምህርት የሰጠችው። ለምንድን ነው ማንም ሴት ሲጠራው እንደ ውሻ እንደመሄድ ነው ኤግዛክት እንጂ እንዴት ነው አንተና እሷን ላስታረቅ ነው ብላ አልጨረስኩም ካንተ ጋር ብላው ስማው የህንድ ፊልም ይመስል ጭቆጭቅ። ለምን ህንድ ሻሮቅ እናንተን አይሆኑብንም እንዴ? አልበዛም እንዴ? ለምን የሆነ ነገር ልጠይቅሽ? ጠይቂኝ። አብርሃም ምላሱን ሲያጣጥም አይተሻል? ምን ይጀምራል? ማሲ በማለት ይሄ ቪዲዮ ግን የትኛው ላይ ነው? እኔ ያላየሁም። በእናትሽ ቆይ እስኪ ልየው። ከፍቅር ጋር መጀመሪያ ቀን ለሚዜነት ያጫቸው ቀን